በአራቱም አቅጣጫ ሀገሪቷን ማንደድ ይቻላል። ባጭሩ እነሱን አስታጥቆ መረበሽ የሚቻልበት ሁኔታ አለ ነው። ይሄ በግልጽ ነው የሚነግረን። የውሸት ብዙ ወታደሮችን ግብጾች በሶማሊያ እንዳሰፈሩት ሁሉ የተለያዩ ሌሎች ጽንፎች ጋራ ተስማምተው ከኢትዮጵያ ጋራ ሊዋጉ የተዘጋጁ አንዳንድ ዱሪዮች አሉ ነው የሚለን። የ35% ቅናሽ በመዲናችን አዲስ አበባ የተመረጡ አካባቢዎች። ይህ አሁን የሚኖር እድል ነው። ለተወሰነ ጊዜ ብቻ የሚቆይ በፒያሳና በአቧሬ ላይ ባሉ ሳይቶቻችን እስከ 35% የሚደርስ ልዩ ቅናሽ ይዘን ቀርበናል። ባለ 3 መኝታ ከ8.4 ሚሊዮን ብር አጠቃላይ ክፍያ ጀምሮ። ፒያሳ ዘመናዊነት ከታሪክ ጋር የሚጣመሩበት፣ አቧሬ ጸጥታ፣ ክብርና የወደፊት ዋጋ ያለው መንደር ነው። ይህ ጣራና ግድግዳ ብቻ አይደለም፣ የህይወት ደረጃውን የሚያሻሽል እርምጃ። በተጨማሪም ነጋዴው ከሸማቹ ጋር በቀላሉ እንዲገናኝ፣ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጠን እንገኛለን። የተመረጠ ሳይት የታመነ ኢንቨስትመንት ነውና ነገውን ዛሬ ከቴምር ፕሮፐርቲስ ጋር ይገንቡ። የቅናሻችን ተጠቃሚ ለመሆን ዛሬውኑ ይደውሉልን፣ ይምጡና ይጎብኙ። ቴምር ፕሮፐርቲስ የከፍታ ጊዜውን ዛሬ ይጀምሩ ይሎታል። والله اي واحد ديمقراطي يعني دماغهم راحه خالص، يعني هو يعني عامل حفله على الديمقراطيين، بس واخد إلهام عمر مدخل ل يعني امتهان الصوماليين كعرقيه وعدم الاعتراف بهم كدوله. الراجل ስለዚህ በኢልሃን ዑመር በኩል ቢያሳብብም ዶናልድ ትራምፕ እሷን እንዲሁ መግቢያ አደረጋት እንጂ ኢልሃን ዑመር ማለት አንዳንድ ወንድሞችቶች ምናልባት ለማታውቁ ወንድሞችቶች ኢልሃን ዑመር የሚኒሶታ የሚባለውን አንዱን የአሜሪካ ስቴት ወይም ደግሞ ክልል ወክላ በስቴት ውስጥ ያለች ሴት ናት፣ ወይም ኮንግረስ ውመን ናት። ስለዚህ ይህች ሴት ባላት ትልቅ ፖዚሽን ማለት ከዲሞክራት ጋር ነው የምትሰራው፣ በዶናልድ ትራምፕ ተቃራኒ ማለት ነው። የነሱ ሪፐብሊካን ይባላል እና ይህች ሴት ሶማሊያ ናት፣ የሶማሌ ሴት ናት እና ዶናልድ ትራምፕን በተለያየ አይነት መልኩ ተቸዋለች፣ ያው የራሷ ፓርቲን ደግፋ ማለት ነው። ሌላው ሚኒሶታ ውስጥ የሚሰሩ የተለያዩ ሶማሌዎች የሚያደርጓቸው ግን እንደ አሜሪካ መንግስት የማይደግፋቸው ምናምን እንቅስቃሴዎች አሉ፣ በተለይ ደግሞ የዶናልድ ትራምፕ ደጋፊዎች የመሳሰሉት። ስለዚህ ኢልሃንን አስታኮ ዶናልድ ትራምፕ የሚናገራቸው ንግግሮች ብዙ ጊዜ ዶናልድ ትራምፕ የሶማሊያን አገርነት አለመቀበልን የሚያሳዩ ናቸው ይላል። የማለት ዶናልድ ትራምፕ ሶማሊያ አገር አይደለችም ራሷ ዝም ብሎ አገር ሲኖራት አይደል የመሳሰሉት እያለ የሚያነቁራትን ማለት ነው። ስለዚህ ይሄ የሚያሳየው ወደ ሶማሌላንድ ያደላል ማለት ነው። بيقول ما فيش حاجه اسمها صومال، فيش دوله اصلا መጀመሪያ ሶማሊያ የምትባል አገር አለች፣ ለመሆኑ እንደ ሀገር ትቆጠራለች ወይ ብሏል። እና የከባድ ንግግር ነው በእውነቱ። በተለይ እንደኛ ጥሩ ግንኙነት ካለን ከሶማሌ ጋር ከመሳሰል በተለይ በአሁኑ ሰዓት የተሻሻለ ያለውን ግንኙነት ከማጠናከር አኳያ እንደዚሁም ደግሞ እንደ ሀገር ምንም ቢሆን ችግር ቢኖርባትም ግን እንደ ሀገር ለረጅም ጊዜ የቆመች ሀገር ናት። ማስማው دي برضو توطئه للي جاي بعد كده هو عايز። ስለዚህ ይሄ ሁሉ ዶናልድ ትራምፕ ሶማሊያን እንደ ሀገር አለመቀበሉ ለሌላ ነገር ሲያዘጋጃት ነው የሚለው። ያው ሶማሊላንድ يعترف بارض الصومال ሶማሊላንድን እውቅና ለመስጠት የሚደረግ ጥረት ነው ይለናል። ماشي اسرائيل اعترفت بارض الصومال ለምን ቢባል ልክ እንትና ማን ነው እስራኤል ሄዳ በማን ሶማሊላንድ እውቅና እንደሰጠች ሁሉ مين يفرض الارض الواقع في جبهه الصومال وفي القرن الافريقي هو اللي هيبقى ايه يعني بيعرف يتكلم وكل ما الامر الواقع. ስለዚህ ይላል በአፍሪካ ቀንድ ላይ ሶማሊያን የሚዝ በሚል ሁሉም እየተረባረበ ይገኛል። ሶማሊያን የያዘ አፍሪካ ቀንድን ያዘ በሚል ማለት ነው። الواقع ده يكون معقد كل ما يبقى انت ليك سلطه كبيره، لان في امر واقع دلوقتي في ارض الصومال ان اسرائيل اعترفت بيها. አሁን ላይ የሶማሊላንድ ጋር በተያዘ የተለያዩ ተጨባጭ ሁኔታዎች እየመጡ ነው። ከዛ ውስጥ አንዱ ሶማሊላንድ እውቅና አግኝታለች በእስራኤል፣ ይሄ አንዱ ነው። بس ده اعتراف على الورق، فيش حاجه على ለጊዜው ይህ ግን እውቅና
በወረቀት ደረጃ ነው ወይም በአንድ ሀገር ደረጃ ነው أرض في شيء معقد نقدر نتجاوزه التعقيد بيبقى موجود في التحالف الدفاعي اللي معمول لمجابهة مثل هذه المخططات سواء مصر تركيا السعودية باكستان ስለዚህ አሁን ሚለየው ከዚህ በኋላ ባለው ነው ይህንን ጉዳይ በማስፈጸም ረገድና ተጨባጩን በደንብ የጠነከረ ለማድረግ በሚደረገው ሂደት ላይ በዛ ሳይድ ሳውዲ ቱርኪያና ግብጽ ሌላ አስተላለፍ ይዘዋል لفرض امر واقع معقد في مثل هذه الامور اولا بالله رئاسه يعني رئيس الصومال بيروح يزور لاس عنود جوه ارض الصومال وبيفرض امر واقع سياسي على الارض وعسكري كمان انه دخل جنود هناك زائد حته الاتفاق الدفاعي في التحالف الدفاعي اللي معمول لمجابهه مثل هذه المخططات سواء مصر تركيا السعوديه باكستان ليلا باكستان رسشات نو باكستان عند هاجر مانات بينو باكستان سعودي تركيا ግብጽ لفرض امر واقع معقد في مثل هذه الامور اولا بالله رئاسه يعني رئيس الصومال بيروح يزور لاس عنود جوه ارض الصومال وبيفرض امر واقع سياسي على الارض وعسكري كمان انه دخل جنود هناك ሌላው ሶማሊያ ራሷ ደግሞ በጎን የምትችለውን ያህል በማድረግ ከሶማሌላንድ ጋር ለውን ሂደት ለመፍታት በራሷ ወይ የተለያዩ ወታደሮች ምናምን ያሰማራች ነው የሚለን زائد حته الاتفاق الدفاعي اللي هيتعمل ما بين مصر والسعوديه والصومال الفيدرالي والقوات البحريه اللي هتخش تفرض حظر بحري على ميناء بربره والحظر الجوي على اقليم ارض الصومال ሌላው በባህርም ሆነ ወይ በባህር በኩል በሰማይም በኩል ደግሞ የአየር ክልከላ የመሳሰሉትን ለማድረግና በሶማሌላንድ ላይ የተለያዩ ማዕቀቦችን ለመጣል የሚደረጉ እንቅስቃሴዎች አሉ والقوات المصريه اللي موجوده في مقديشو ولكن ده من الجانب ليلاو أكاذيب طبعا أكاذيب مصرية سحرية لا تنتهي لا توجد ولا شرطي ولا جندي في الصومال يعني من الأخير زي نسور النيل الأول والثاني وبطيخ وكذا لك اندلمدنو نسور النيل الأول والثاني يالو የናይል ንስር ቁጥራን ምናም ያሉ ሲጨማለቁ እንደነበሩት አሁንም የውሸት ብዙ ወታደሮችን ግብጾች በሶማሊያ እንዳሰፈሩት ሁሉ ይለናል ግን እንዳልኩት ምንም አይነት ወታደር የለም البحري اللي جوه بقى ناحيه اثيوبيا بيحصل ايه حصل النهارده مفاجاه كبيره جدا في اوجادين ሌላው አንዳንድ እንቅስቃሴዎች አሉ በሶማሌ በኩል ኦጋዴኖችን የማንቀሳቀስ ሂደት ኦጋዴን ላይ የተከሰተው ነገር ምንድነው ካልከኝ اوجادين هو الاقليم الصومالي اللي استولت عليه اثيوبيا اوجادين ማለት ኢትዮጵያ የያዘችው ሀገር ነው ይላል ወይም የወረረችው ሀገር ነው استولى عليه مينيليك الثاني ماشي ይሄ ነው ሚኒሊክ الثاني ወይም ዳግማዊ ሚኒሊክ ከሶማሊያ ላይ የወሰደው ነው ብሎ ኮሎናይዝድ ይሄንን ፎቶ ከዚህ በፊት ትዝላችኋል ይሄ ሰው ያስቀመጠው እነዚህ በሙሉ ሲወጡ ኢትዮጵያ ማለት ኦሪጂናል ኢትዮጵያ የምትባለዋ ትግራይ አካባቢ ያለችው ብቻ በጣም ውስን ብቻ ትሆናለች ከዛ ውጭ ያሉት በሙሉ በ1891 በ1886 በ1845 ያለ ኮሎናይዝድ ይለዋል እዚህ ጋር ፊት ለፊት ያለው ኮሎናይዝድ 1945 ይላል እዚህ በዚህኛው ሳይድ ያለው ላይ ደግሞ የምታዩት ማለት እነዚህ በሙሉ ኮሎናይዝድ ቆይ አንዴ ላስፋውና ብታዩት ደስ ይለኛል ده اصلا ይሄ ማለት ነው እና እዚህ ጋር ሐረር በ1948 ይላል መሃል ከተማው ሳይቀር አዲስ አበባ አካባቢ ምናምን ኮሎናይዝድ ይልና በ1886 ሌላው በ1891 ይሄ እንግዲህ የግብጽ ትርክት ነው كان تبع الصومال الموحد او الصومال الكبير فتم الاستيلاء عليه من اثيوبيا وحصل حروب قبل كده كتير قوي في انفصال اوجادين وبعد كده يعني حصل اتفاقيات ما بين ابي احمد ከዛም በሱም በኦጋዴን በኩል በጣም ብዙ እንደዚሁ የሚዋጉ ኃይሎች ነበሩ ከኢትዮጵያ ከማዕከላዊ መንግስት ጋር የመሳሰሉት ይያለ وحكومه او حركه الشعبيه لتحرير اوجادين 2018 برعايه اسياس افوركي وكالعاده طبعا ابي احمد ده يلتزم بشيء زيه زي نتنياهو فالنهارده لقينا اللي ስለዚህ በሆነ ወቅት ላይ በ2018 ከዛ በፊት በነበሩት ሂደቶች
የኤርትራ መንግስት እንደዚሁ ከሶማሌ ጋር በዚህ በኩል የኦጋዴን እንትኖችን ያግዝ እንደነበረ እዚሁ ራሱ ይተነፍሳል። ከዛ በኋላ ነው የተወው ነው የሚለው። በተለይ ከዶክተር አብይ ጋራ ያለው ግንኙነት ጠንካራ ከሆነ በኋላ ነው የሚለው። ከ2018 በፊት ግን ሌላው ቀርቶ እዛ አካባቢ ያሉ አካሎችን ያግዝ ነበር። الحركة الشعبية لتحرير أوجادين بالتحالف مع 3 حركات أو حركتين تانيين من الحركات المسلحة في إقليم أوجادين، دي حركات كبيرة من الصغيرة بتعلن انتهاء التفاوض السلمي العبثي مع أبي أحمد. አሁን በኦጋዴን ሌሎች አካባቢዎች የተወሰኑ አፈንጋጮችን በሰላማዊ መንገድ የሚካሄደውን ሂደት በሙሉ እኛ ከዶክተር አብይ ጋር አንፈልግም የሚል እና የተለያዩ ሌሎች ጽንፎች ጋራ ተስማምተው ከኢትዮጵያ ጋራ ሊዋጉ የተዘጋጁ አንዳንድ ዱርዮች አሉ ነው የሚለን። يعني ايه؟ يعني احنا نرجع لمسار الكفاح المسلح مرة اخرى، يعني احنا عايزين حق تقرير مصير يعني ስለዚህ አሁንም ገና በኦጋዴን አካባቢ በራሳችን መመራት እንፈልጋለን የሚሉና መገንጠል የሚሹ ሰዎች አሉ ነው የሚለን። احنا عايزين لا اما نبقى دولة لا اما ننضم للصومال እና ይሄንን በሚያወራበት ሰዓት ከሁለት ቀን በፊት ነው የሰራው። ግን በስንተኛው ቀን ደግሞ ዶክተር አብይ አህመድ ጭራሽ በጅግጅጋ ላይ ፕሮግራም ሰርተው ሰርፕራይዝ አረጉት ማለት ነው። ይሄ ትልቁ አንድ ደስ የሚል የኛ ሰሞኑን ከተሰሩ ትልቅ ስራዎች አንዱ ነው። በጅግጅጋ በዋናው ከተማ ላይ የሶማሊያን መንግስት እንደዚሁም ደግሞ የጅቡቲን መሪ ሁለቱንም ሐሰን ሼክ ማህሙድ እና እስማኤል ጊሌን ሁለቱን አንድ ላይ ማግኘት ማለት በጣም ይሄ አይነት ወሬ ለሚያወሩ አካሎች ከፍተኛ እና ኃይለኛ ምት ነው። فهو يثرثر هنا ودكتور أبي يلتقي برئيس الصومال ورئيس جيبوتي بجيجيجا رئيس أو عاصمة أوغادين يعني የ35% ቅናሽ በመዲናችን አዲስ አበባ የተመረጡ አካባቢዎች። ይህ አሁን የሚኖር እድል ነው። ለተወሰነ ጊዜ ብቻ የሚቆይ በፒያሳና በአቧሬ ላይ ባሉ ሳይቶቻችን እስከ 35% የሚደርስ ልዩ ቅናሽ ይዘን ቀርበናል። ባለ 3 መኝታ ከ8.4 ሚሊዮን ብር አጠቃላይ ክፍያ ጀምሮ። ፒያሳ ዘመናዊነት ከታሪክ ጋር የሚጣመሩበት፣ አቧሬ ጸጥታ፣ ክብርና የወደፊት ዋጋ ያለው መንደር ነው። ይህ ጣራና ግድግዳ ብቻ አይደለም፣ የህይወት ደረጃውን የሚያሻሽል እርምጃ። በተጨማሪም ነጋዴው ከሸማቹ ጋር በቀላሉ እንዲገናኝ፣ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጠን እንገኛለን። የተመረጠ ሳይት የታመነ ኢንቨስትመንት ነውና ነገውን ዛሬ ከቴምር ፕሮፐርቲስ ጋር ይገንቡ። የቅናሻችን ተጠቃሚ ለመሆን ዛሬውኑ ይደውሉልን፣ ይምጡና ይጎብኙ። ቴምር ፕሮፐርቲስ የከፍታ ጊዜውን ዛሬ ጀምሩ ይሎታል። الفيدرالي الكبير، والناس اللي في أوجادين معارضين بشدة لانفصال أرض الصومال. ما أصلا فكرتهم وحدوية حوالين الصومال الموحد أو الصومال الكبير، مش قصة الوحدة. ስለዚህ አንዳንዶች ይህንን የሶማሌ ማለት የኦጋዴንን ታጋይነን የሚሉ የተወሰኑ አካሎች የሶማሌላንድን መገንጠል ፈጽሞ እንደማይደግፉ እዛው ያወጡት መግለጫ ላይ እንዳወጡ ነው የሚነገረን። فانت كده في واقع معقد بيتعمل في القرن الافريقي من داخل الاراضي اللي بتسيطر عليها اثيوبيا في اوجادين، ومن الخارج من ناحيه البحر والمجال الجوي. فده شيء مهم جدا خاصه ስለዚህ በሶማሌላንድ ላይ አሁንም ቅድም ልክ ያ እንዳለው በአየር ላይ እንደዚሁም በባህር በኩል ያላቸውን እንቅስቃሴ የመገደብ እንቅስቃሴዎች አሉ። በዛው ልክ ደግሞ በዚህ ሳይድ ደግሞ ኦጋዴን አካባቢ እንደዚሁ ረባሾችን ያዘጋጁ ነው ማለት ነው። ان كمان انت النهارده موجود في الصومال، يعني في مقديشو في الاماكن دي، واثيوبيا متواجده على الحدود مع الصومال في اوجادين، وحدود شاسعه وطويله وكبيره وجراره وفي ناس جوه. ነገር ግን ይሄ ሁሉ በሚሆንበት ኢትዮጵያ ግን አብዛኛውን ቦታ በተለይም በኦጋዴንም ይሁን እንደዚሁም በሁዱድ በሶማሌላንድና በሶማሊያ በኢትዮጵያ በኩልም ያለው አካባቢ ላይ በጣም ሰፊውን ቦታ ግን ያለው የኢትዮጵያ አካል የሚቆጣጠረውና ኢትዮጵያ በደንብ የምታስተዳድረው አካባቢ ነው ይላል። ይሄን ማመኑም ጥሩ ነው። يعني عاملين عوق، يعني انت لو رديت عليهم بضرب كأبي احمد او عملت مشكلة معاهم، لا الناس دي سهل تتسلح جدا و1000 من له طار. ነገር ግን እነዚህን ሰዎች ይላል ምንም እንኳን አሁን
አቅም የለሽ ቢሆኑም ነገር ግን በሚያደርጉት ትናንሽ ትኮሳዎች ላይ እገዛ ብናረግላቸው በጣም የመሳሪያ ፍላጎት ይኖራቸዋል። ያ መሳሪያ ደግሞ እኛ ምን ሰጣቸውና እነሱን ባጭሩ እነሱን አስታጥቆ መረበሽ የሚቻልበት ሁኔታ አለ ነው። ይሄ በግልጽ ነው የሚነግረን። إذن هذا هو عمل مصري إفساد بين الدول. يعني هذا عمل يعني وانا سراتشو ማለት ነው። እነዚህ ሰዎች አይምሯቸው ራሱ የተሰራው በዚህ ነው። በቃ የተወሰኑ በመሐከል እየገቡ እየበጠበጡ ሀገርን ማለያየት ነው። ይሄ ሁሉ ለምን ሲባል ውሃችን እንዳይነካ ይለዋል። መጨረሻ ላይ ውሃቸውን ላለመንካት እኛ ጦርነት ውስጥ ቢዚ መሆን አለብን። በቃ እነሱ መጀመሪያ ያ ውሃችን ብለው ወስነዋል። ከዛ ያንን ውሃቸውን ደግሞ እንዳይነካ እኛ መታመስ አለብን። ይሄ የግብፁ ስትራቴጂ ረጅም ስትራቴጂ ይሄ ነው። በቃ فتبقى عندك جوه جبهة التحرير اورومو ከፈለክ ከዛ በኋላ ውስጥ ደግሞ የኦሮሞ ነፃ አውጪ ነኝ የሚል አለልህ። التحرير اوغادين ከዛ ኦጋዴን ነፃ አውጪ ነኝ የሚልም ካለ እንደዛው ታግዛለህ። ቫኑ አምሃራ ሌላው ፋኖ ነው። ቫኖ ይላቸዋል። ፋኖ አምሃራ አለልህ። ትግራይ الاربع جبهات دول مولعين فيك في ከዛ ትግራይ ከዛ በአራቱም አቅጣጫ ሀገሪቷን ማንደድ ይቻላል። مولعين በደንብ አድርገው እነሱ ራሳቸው ዝግጁ ናቸው ለመንደድ። ስለዚህ በእነሱ በኩል መጠቀም ትችላለህ። داخل وانت يعني جاي لك جسر جو جاي لك امدادات عسكريه للتوسع الخارجي ناحيه ميناء عصف اريتريا. فانت وضعه الداخلي في اثيوبيا خطير جدا. بس اللي ስለዚህ ምንም እንኳን የተለያየ ይላል ሌላው ቀርቶ እስከ አሰብ ድረስ መድረስ የሚያስችል የሆነ የአቅም ግንባታ ለኢትዮጵያ የሚሰጡ አካሎች ቢኖሩም ነገር ግን እነዚህን በተለይ በኦጋዴን በኦሮሚያ በአማራና በትግሬ በኩል ነፍጥ አንስተው የተነሱ አካሎችን በማገዝ ኢትዮጵያን ማንደድ ይቻላል ይላል። يحصل في اوغادين النهارده يعقد امر واقع لصالح مصر والسعوديه وتركيا في القرن الافريقي. وكل ما خطوات الامر واقع تتزايد على الارض كل ما تنحاز اليها الولايات المتحده الامريكيه. حتى لو ሌላው ይሄ ጉዳይ ያው በጣም በተለይ በጥበብ ካልተሰራ ትንሽ ቆይቶ ነገሮች ወደማይሆን ደረጃ ከመጡ ግን የአሜሪካም እገዛ በዚህ አካባቢ ይመጣና ያው ከቁጥጥር ውጪ ይሆናል ጉዳዩ ነው። لو كان ده يعني مخالف للتطلعات في المنطقة وروح اسأل مظلوم عبدي. أنا كنت قاعد عمال أقرأ الكلام أكتر مرة بتاع السفارة الأمريكية في سوريا. يا نهار أسود بجد والله. لا سوريا لا إحنا نديك الحاجة دي ومش عارفين نغيره. في واقع مضاد آخر وتعمل درع اتكلم مع الجيش السوري بتاعه مش مشكلة. الأثيوبية انت كده بتقعد الصعب تفكيكه. ده بيحصل في القرن الافريقي. مال تمكين الامريكان تمكين مش عارف ايه كذا كذا من اجل هذا. وده اصلا مجرد كارت. انا ما بحاربش الكروت. انا اشوف اهدافها مش عامله ازاي ويعني وحققها. ايه አክራዶች እንደዚህም የሩሲያ ምናምን ጉዳዮችን እሱን አልፌ ነው ሱሪያ ከዛ ቀጥታ ወደኛ ስለሚመጣ ነው። ايه طريقه اتكلم بقى مع احمد الشرع اتكلم مع الجيش السوري بتاعي مش مشكله اتخلى عن قوات سوريا الديمقراطيه. وده اللي حصل. ده اللي حصل بفجاجة كبيرة. فهي أمريكا كده. الصومال مش دولة. أرض الصومال نعترف بيها. تقسيم الصومال تمكين الأمريكان. ሌላው አሜሪካ አሁን ላይ ይሄደች ያለችበት ሂደት ሶማሊያ አገር አይደለችም ሶማሌላንድን እውቅና እንሰጣለን የመሳሰሉት የሚሉ አዳዲስ ነገሮች ተጀምረዋል። تمكين مش عارف ايه كذا كذا. طب خش الواقع ايه؟ لا الواقع منال ب60 نيلة. ولو عملنا حاجة زي كده هنفجر المنطقة بالكامل بطريقة ነገር ግን እኛ ግን ይህ እነሱ የሚያስቡት እሳቤ ነው። ግን ሌላ ተጨባጭ ላይ ማስቀመጥ እነሱን ይቻላል። አካባቢውን ማቀጣጣል የሶማሌ በኩል ኦጋዴንን በዚህ ሳይድ እንደተጠቀሰው አማራ ትግሬ ናምን ይያለን ኦሮሚያ ነፃ አውጭነን የሚሉትንም በማገዝ አካባቢው እንዳይመች ማድረግ لن نستطيع من خلال تحقيق اي مصلحة في نصف العام ولا العام كله او ربع العام ولا العام كله. يعني يبتدي يلف معاك حوالين الواقع الراسخ اللي انت عملته على الارض المعقد الصعب تفكيكه. ده ስለዚህ
እኛ ምን ሰራው የሆነ ተበላሸ ሂደት ውስጥ ከከተት ነው ያንን ማስተካከል የሚያቀትበት ሁኔታ ውስጥ ማስቀመጥ ይቻላል። ይሄ በተረጋጋ መልኩ ከሶማሊላንድ ጋራ መቀጠል ይችላል የሚለውን ዓለም እንዳይሳካለት ማድረግ ማለት ነው። يحصل في القرن الافريقي من ناحيه التحالف البحري لقطع اي امداد وعزل ميناء بربره تمام والمجال الجوي والظهير او العمق بتاعه في الاراضي الاثيوبيه. ስለዚህ በኢትዮጵያ በውስጥ ጀምሮ በሶማሌላንድ ዳርዳሩን የባህሯን ራሱ መጠቀም የማያስችላት ደረጃና ሌላው ቀርቶ አየሯንም እንዳትጠቀም የማድረግና አካባቢውን የማመስ انت كده بتمنع التدخل البري. ما هو انت النهارده جويا خلاص انت يعني معاك اليات بحريا معاك اليات طب بريا ምክንያቱም እኛ ባህሩንም አየሩንም ሌላው ቀርቶ ምድር ነው የቀረህ ምድርን በኩል ደግሞ በኦጋዴን በኩል በሁሉም መረበሽ የሚያስችልህ እና አካባቢውን አንተ በመትፈልገው በኩል መልኩ ማስኬድ የምትችልበት ሁኔታ አለ ነው። انت دخلت القوات الصوماليه ناحيه لاس عنود في الاقليم الشمالي الغربي الفيدرالي وغير اودال كمان اللي هي المفروض ለምሳሌ በሶማሊያ በዋናው ሀገር ላይ የፈለከውን ወታደር ማስገባት ትችላለህ። ይሄ ሞቃዲሾ ጋራ ስምነት በማድረግ ማለት ነው። ይሄ አንድ ነው። تبقى برضو ولايه فيدراليه وفي كلام عنها ففيش الا نافذه صغيره بريه لهذا الاقليم الانفصالي جايه من اثيوبيا فانت ከዛ በዳር በኩል ደግሞ አውዳል የሚባል አካባቢ ላይ እነዚሁ ፌደራል ለፌደራሉ የሚከተል ሀገር ስለሆነ እሱንም በባህር አካባቢ ላይ የፈለከውን መያዝ ትችላለህ ወይም መሆን ትችላለህ። የሚቀርህ እዚህ ኦጋዴን እና ሶማሌ መሐከል ያለው የኢትዮጵያ አካባቢ ነው። فجرت له اوجادين እሱን ደግሞ የኦጋዴን ነፃ አውጪ ነን የሚሉ ወይም ደግሞ ሌላ በጥባጮችን ማዘጋጀት ነው። ሌላ ነገር የለው። የ35% ቅናሽ በመዲናችን አዲስ አበባ የተመረጡ አካባቢዎች። ይህ አሁን የሚኖር እድል ነው። ለተወሰነ ጊዜ ብቻ የሚቆይ በፒያሳና በአቧሬ ላይ ባሉ ሳይቶቻችን እስከ 35% የሚደርስ ልዩ ቅናሽ ይዘን ቀርበናል። ባለ 3 መኝታ ከ8.4 ሚሊዮን ብር አጠቃላይ ክፍያ ጀምሮ። ፒያሳ ዘመናዊነት ከታሪክ ጋር የሚጣመሩበት፣ አቧሬ ጸጥታ፣ ክብርና የወደፊት ዋጋ ያለው መንደር ነው። ይህ ጣራና ግድግዳ ብቻ አይደለም፣ የህይወት ደረጃውን የሚያሻሽል እርምጃ። በተጨማሪም ነጋዴው ከሸማቹ ጋር በቀላሉ እንዲገናኝ፣ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጠን እንገኛለን። የተመረጠ ሳይት የታመነ ኢንቨስትመንት ነውና ነገውን ዛሬ ከቴምር ፕሮፐርቲስ ጋር ይገንቡ። የቅናሻችን ተጠቃሚ ለመሆን ዛሬውኑ ይደውሉልን፣ ይምጡና ይጎብኙ። ቴምር ፕሮፐርቲስ የከፍታ ጊዜውን ዛሬ ይጀምሩ ይሎታል።